ሰላም ጤና ይስጥልን የተወደዳችሁ የጋሞ ቴሌቪዥን ተመልካቾቻችን የሰዓቱን ዜና 42ን ይዘን ቀርበናል። ከዜናዎቹ ጋር ፋሲካ ጸጋዬ ነኝ። ለሰዓቱ ዋሰናዳናቸው ዜናዎቻችን ከሀገር ውስጥ ከውጭ ሀገር እንዲሁም ቢዝነስና ስፖርታዊ ጉዳዮችን አካተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም አርዕስተ ዜናዎችን በማስቀደም ጀምራለን። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ እንዲፋጠን የምክር ቤቱ አባላት ሚና የጎላ መሆኑን የከተማው ምክር ቤት አፈ ጉባኤ አቶ ሽመልስ ታደሰ ገለጹ። በከተማው መዋቅራዊ ፕላን መሰረት የልማት ስራ ተጠናክሮ እንደሚቀጥል የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ አስታወቁ። የኢትዮጵያ ሀገራዊ ምክክር ጉባኤ ለሀገሪቱ የረጅም ጊዜ ችግሮችን ኢትዮጵያዊ የሆኑ ዘላቂ መፍትሄ ማበጀት የሚያስችል ታሪካዊ መድረክ መሆኑን ተመካካሪዎች ገለጹ። የሚሉትና ከውጪ ፕሬዝዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባት አሉ። ተመልካቾቻችን እየተከታተላችሁ የምትገኙት የሰዓቱን ዜና 42ን ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮቻችን እንሸጋገራለን። ሀገራዊ መሶብ የአንድ ማዕከል አገልግሎት የፋይዳ ዲጂታል መታወቂያና ኢትዮ ኮደርስ እንደ ሀገር በወጥነት ለማሳካት ለተያዘው ግብ ስኬት በክልሉ በትኩረት እየተሰራ መሆኑን የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ አስታወቁ። ርዕሰ መስተዳድሩ በክልሉ የዲጂታል ኢኒሼቲቮች ትግበራ አፈጻጸምን በመገምገም ቀጣይ አቅጣጫዎችን አስቀምጠዋል። ዘገባው የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን ነው። ደግሰው በቀለ እንደሚከተለው ያቀርበዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም በክልሉ ሀገራዊ መሶብ የአንድ ማዕከል አገልግሎትና ፋይዳ ዲጂታል ብሔራዊ መታወቂያ የዲጂታል ኢኒሼቲቮች ትግበራ አጠቃላይ አፈጻጸምን በበይነ መረብ በመገምገም እንደ ሀገር በወጥነት ለማሳካት ለተያዘው ግብ ስኬት ቀጣይ አቅጣጫዎችን አስቀምጠዋል። በክልሉ ሀገራዊ መሶብ የአንድ ማዕከል አገልግሎትና የፋይዳ ዲጂታል ብሔራዊ መታወቂያ የዲጂታል ኢኒሼቲቮች ትግበራ አጠቃላይ አፈጻጸም የተመለከተ ዝርዝር ሪፖርት በርዕሰ መስተዳድሩ የቴክኖሎጂ አማካሪ በአቶ መንግስቱ በየነ ቀርቦ ሰፊ ውይይት ተደርጎበታል። ርዕሰ መስተዳድሩ በዚህ ወቅት እንዳሉት ሀገራዊ መሶብ የአንድ ማዕከል አገልግሎትና የፋይዳ ዲጂታል መታወቂያና ኢትዮ ኮደርስ የታለመውን ዲጂታል ትራንስፎርሜሽን በማረጋገጥ ማህበራዊና ኢኮኖሚያዊ እድገትን የሚያፋጥኑ ቁልፍ ሀገራዊ ኢኒሼቲቮች መሆናቸውን ጠቅሰው በክልል እንደ ሀገር በወጥነት ለማሳካት ለተያዘው ግብ ስኬት መስራት ላይ መሆኑን ተናግረዋል። የጠቅላይ ሚኒስትሩ ኢኒሼቲቮች እንደ ሀገር ዲጂታል ኢትዮጵያን በ2030 እውን ለማድረግ የሚያስችሉ ከመሆናቸውም አንጻር አፈጻጸማቸው በየወቅቱ በብሔራዊ ደረጃ በልዩ ኩራት የሚገመገም መሆኑን ገልጸዋል። በክልሉ መሶብ የአንድ ማዕከል አገልግሎትና ፋይዳ ዲጂታል መታወቂያ እንዲሁም ኢትዮ ኮደርስ ሀገራዊ ዲጂታል ኢኒሼቲቮች ትግበራ አጠቃላይ አፈጻጸም ባሉ ጅምር ስራዎች አበረታች መሆኑን ርዕሰ መስተዳድሩ ጠቅሰው እንደ ሀገር በወጥነት ለማሳካት ከተያዘው ግብ አንጻር ብዙ መስራት እንደሚገባም ገምግመዋል። መሶብ የአንድ ማዕከል አገልግሎት የመንግስት ተቋማትን አሰራር ፈጣንና ቀልጣፋ በማድረግ ዘርፈ ብዙ የመልካም አስተዳደር ችግሮችን መቅረፍ የሚያስችል ነው ያሉት ርዕሰ መስተዳድሩ በክልሉ የዞን ከተሞች በተያዘው 2019 በጀት ዓመት እንዲሁም በ66 ወረዳዎች የአንድ ማዕከል አገልግሎትን በሚቀጥሉ 3 ዓመታት ተደራሽ ለማድረግ የሚሰራ መሆኑን አስታውቀዋል። ክልሉም በሶስቱ ሬጂዮፖሊ ከተሞች መሶብ የአንድ ማዕከል አገልግሎትን እስከ ነሐሴ 30 ባለው ጊዜ ውስጥ ቀንና ማታ በመስራት አገልግሎቱን በይፋ ማስጀመር እንደሚገባም በአጽንኦት ገልጸዋል። ርዕሰ መስተዳድሩ አክለውም ሀገራዊ የዲጂታል ኢኒሼቲቮች ተግባራዊ አመራሩን ከፍተኛ ፖለቲካዊ ቁርጠኝነት የሚሻ መሆኑን ጠቅሰው አመራሩ ባሉ አስቻይ ሁኔታዎች ለኢኒሼቲቮቹ ውጤታማ ተግባበር በሙሉ አቅም በመስራት ከዳር ለማድረስ የተቀናጀ ርብርብ ማድረግ እንደሚገባም አሳስበዋል። በክልሉ የተጀመሩ የመሶብ አንድ ማዕከል አገልግሎት መስጫ ማዕከላት የተገልጋይ ህብረተሰብ ከፍተኛ እርካታ መመዝገቡን ጠቅሰው አገልግሎቱን ተደራሽነት ለማስፋት የተጀመሩ ስራዎችን በማጠናከር ልዩ ትኩረት ተሰጥቶ ተናቦ መስራት እንደሚያስፈልግም ተናግረዋል። የክልሉ መንግስት ለኢኒሼቲቮች ውጤታማ ተግባር አስፈላጊ ቴክኒክና የስልጠና ድጋፍ ያደርጋል ያሉት ርዕሰ መስተዳድሩ ከበጀት እጥረት ጋር በተያያዘ የሚነሱ ችግሮችን ለመቅረፍ የውስጥ ገቢን አሟጦ መሰብሰብ እንዲሁም ለአገልግሎት ሊውሉ የሚችሉ ህንፃዎችን ለይቶ በማደስ መጠቀም ያስፈልጋል ሲሉም አክለዋል። ከፋይዳ ዲጂታል መታወቂያ ምዝገባ ጋር ተያይዞ አፈጻጸሙ ከጊዜ ወደ ጊዜ እያደገ መምጣቱን የጠቀሱት ርዕሰ መስተዳድሩ ፋይዳ ከትምህርት ቤት ምዝገባ ከሁሉም የመንግስት አገልግሎት አሰጣጥ እንዲሁም ከአርሶና አርብቶ አደሩ የግብርና ግብዓት አቅርቦት ጋር አስተሳስሮ 100% ማሳካት እንደሚገባ አስገንዝበዋል። በመጨረሻም የዲጂታል ኢኒሼቲቮች በክልሉ በሁሉም ደረጃ በጊዜ በጥራትና በተሟላ መንገድ በተያዘው ግብ ልክ በማሳካት ክልሉን እንደ ሀገር ተምሳሌት ለማድረግ መሰረት እንደሚገባ ካደራ ጭምር በማሳሰብ ሀሳባቸውን አጠቃለዋል።
የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር እና የስራና ክህሎት ቢሮ ኃላፊ ዶክተር አባዮ ታደሰ በበኩላቸውም ኢኒሼቲቭ 2 ዓመት እንደሞላው ጠቅሰው በክልሉ ለውጤታማ ተግባበሩ ስትሪንግ ኮሚቴ በማቋቋም ድጋፍና ክትትል ሲደረግ መቆየቱንና አሁን ላይ በየማዕቀሩ መፈጸም ከሚገባው አንጻር ቀሪ ስራዎቹ መኖራቸውን ተናግረው በተለይም የታችኛው መዋቅር ልዩ ትኩረት በመስጠት መሰራት ይገባል ብለዋል። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ገብረ መስቀል ጫላ በበኩላቸውም ኢኒሼቲቮችን አፈጻጸም ውጤታማነት ለማረጋገጥና ብልጽግና ፕሮጀክቶችን ጨርሶ የመጀመር እሳቤ በቂ ቅድመ ዝግጅት በማድረግ ወደ ተግባር መግባት ቁልፍ መሆኑን ተናግረው አመራሩ ለተግባራት ባለቤት ፈጥኖ የስራዎችን አፈጻጸም በየወቅቱ በመገምገም ለውጤት ለማብቃት በትኩረት መስራት እንደሚገባ አጽንኦት ሰጥተዋል። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ እንዲፋጠን የምክር ቤቱ አባላት ሚና የጎላ መሆኑን የከተማው ምክር ቤት አፈ ጉባኤ አቶ ሽመልስ ታደሰ ገለጹ። የአርባ ምንጭ ከተማ ሕዝብ ምክር ቤት ሁለተኛ ዙር መርሃ ግብር 13ኛ ዓመት የስራ ዘመን 38ኛ መደበኛ ጉባኤውን አካሂዷል። አብርሃም አዶ ተጨማሪ አለው። በጉባኤው የመክፈቻ ንግግር ያደረጉት የአርባ ምንጭ ከተማ ህዝብ ምክር ቤት ዋና አፈ ጉባኤ አቶ ሽመልስ ታደሰ የአርባ ምንጭ ከተማ የሰላም ተምሳሌትና እምቅ ጸጋ ባለቤት ቢሆንም ለረጅም ዓመታት የሚጠበቅበትን ያህል እድገት ማሳየት አለመቻሉን ተናግረዋል። ይሁን እንጂ ከቅርብ ዓመታት ወዲህ በከተማዋ የተሰሩ ስታንዳርድን የጠበቁ የኮሪደር ልማት ስራዎች፣ የገበታ ለትውልድ አርባ ምንጭ ኮንፈረንስ ሪዞርትና ኩርፍቶ ሪዞርት የከተማውን የቱሪዝም አቅም ከማሳደግ ባለፈ ከተማው ፈጣን ለውጥ እንዲያሳይ አስችሎታል ብለዋል። ከተማችን አርባ ምንጭ የደቡብ ኢትዮጵያ ክልል የኢኮኖሚ ዘርፍ ክላስተር፣ የጋሞ ዞን እና የአርባ ምንጭ ዙሪያ ወረዳ መዲና፣ ህብረ ብሔራዊ ቀለም ያላቸው ህዝቦች መኖሪያ፣ የብዝሃነት መገለጫና የሰላም ተምሳሌት፣ የአብሮነትና የአንድነት መናገሻ፣ የፍቅርና የመቻቻል ማሳያ፣ የቱሪስት መዳረሻ፣ የበርካታ ፍራፍሬ መገኛ፣ ሁሉንም ጸጋ ከታደሉ በጣት ከሚቆጠሩ በዓለም ካሉ ድንቅ ከተሞች አንዷ መሆኗ ይታወቃል። ላለፉት በርካታ ዓመታት ይህ የተፈጥሮ ጸጋ ፋይዳ ጎልቶ በሚታይ መልኩ ለአካባቢ ኢኮኖሚ እሴት ከመጨመር አንጻር አስተዋጽኦ ማበርከት የሚገባውን ያህል ሚና ተጫውቷል ቢባል ማጋነን እንደሆነ ሁላችንም እንስማማለን። ዛሬ ይህ ጉባኤ ከወትሮ ለየት የሚያደርገው በተፈጥሮ ተንጣለው የሚገኙት ሁለቱ ሐይቆቻችንና በውስጣቸው የሚገኙ ደሴቶች ለረጅም ዓመታት የከብቶች መኖ አዶ ተቆፍሮ የሚወጣበት ጨፊያማ ሜዳ ዕድሜ ሰጥቶን ይህው የተፈጥሮ ጸጋ ሀብት እንዲያመነጭ በአይነቱ የተለየ በዓለም አቀፍ ደረጃ ተወዳዳሪ የሆነ እጅግ ዘመናዊ ደረጃውን የጠበቀ ገበታ ለትውልድ የአርባ ምንጭ የኮንፈረንስ ሪዞርት ምረቃ ማግስት መሆኑ ሲሆን ግንባታው ተጀምሮ እስከሚጠናቀቅ አንድም ቀን ደከመኝ ሰለቸኝ ሳይሉ ይከታተሉና ይደግፉ የነበሩ ድፍረት ካልሆነብኝ የምክር ቤት አባላትና ተጋባዥ እንግዶች ከወንበራችን በመነሳት ምስጋናችን ባሉበት እንዲደርሳቸው በጭብጨባ እንድናቀርብላቸው በታላቅ ትህትና ጠይቃለሁ። በከተማው የተጀመሩ ዘርፈ ብዙ የልማት ስራዎች ለከተማው እድገት ጉልህ ድርሻ እየተወጡ መገኘታቸውንም ጠቁመዋል። ህብረተሰቡ እጅግ እየተፈተነ የሚገኘውን የኑሮ ውድነት ችግር የመቅረፉ ጉዳይ ትኩረት እንደሚፈልግ በአጽንኦት አሳስበዋል። ምክር ቤቱ የህዝብ የስልጣን ሉዓላዊነት መገለጫ መሆኑን ያነሱት አቶ ሽመልስ የህዝብ ሁለንተናዊ ተጠቃሚነትን ለማረጋገጥ ከወትሮው በላቀ ትጋት መስራት እንደሚጠበቅም አስገንዝበዋል። በተለይም ከተማው እየተሰራ የሚገኘው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ እንዲፋጠን ምክር ቤቱ ተወያይቶ ባስቀመጠው አቅጣጫ መሰረት የምክር ቤቱ ሚና ጉልህ እንደሆነ አስገንዝበዋል። ምክር ቤቶች የህዝብ ሉዓላዊነት መገለጫ ለዲሞክራሲ ስርዓት ግንባታ ሚና ያላቸው በመሆኑ የህዝብ ተሳትፎና ተጠቃሚነት ለማረጋገጥ የላቀ ድርሻ እንዳላቸው እሙን ነው። በዚህ መሰረት በህገ መንግስቱ በተሰጣቸው የህዝብ ስልጣንና ኃላፊነት የከተማውን ማህበራዊና ኢኮኖሚያዊ እድገት በይበልጥ ለማሻሻል የመልካም አስተዳደርና የህዝብ ተጠቃሚነት ለማረጋገጥ የሚያስችል የአስፈጻሚ ተቋማትን እቅድ ክንውን በመደገፍና በመከታተል ከፍተኛ ሚና እየተወጡ እንደሚገኝ ይታወቃል። በመሆኑም የከተማ አስተዳደሩ ከተማችን ለነዋሪዎቿ ሳቢና ምቹ ከማድረግ በተጨማሪ የንግድ፣ የኢንዱስትሪ፣ የኮንፈረንስና የቱሪዝም ማዕከል ለማድረግ ሌት ተቀን በቅንጅትና በትብብር እየሰራ ያለውን ተግባር ይህ ምክር ቤት እውቅና የሚሰጠው ሲሆን በተለይ
የኑሮ ውድነትን ለመቀነስ የሚሰሩ ስራዎችና የገበያ ማረጋጋቱ ተጠናክሮ እንዲቀጥል የስራ ዕድል ፈጠራ ልዩ ትኩረት ተሰጥቶት እንዲሰራ የትምህርት ስብራትን ለመፍታት የተጀመሩ ስራዎች እንዲጎለብቱ የሰላምና ጸጥታ ስራው ህዝቡን አሳታፊና ባለቤት ባደረገ መልኩ የሚሰራበት ሁኔታ እንዲፈጠር ህዝቡን በማስተባበር በአይነቱና በይዘቱ ለየት ያለ ዓለም አቀፍ ውድድሮችን ማካሄድ የሚችለው ለሀገራችን እግር ኳስ የበኩሉን ሚናና አሻራ ከማኖር በተጨማሪ የስፖርት ቱሪዝም ፋይዳ በመስጠት ህዝባችን ብሎም ከተማችን ተጨማሪ የኢኮኖሚ አቅም ወይም ሀብት የሚያገኝበት በከፍተኛ ትጋትና ርብርብ እየተገነባ የሚገኘው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ልዩ ትኩረት ተሰጥቶት የሚጠናቀቅበት ሁኔታ እንዲፈጠር የከተማ አስተዳደሩና የምክር ቤት አባላት የራሳችንን ድርሻ ከመስጠት በተጨማሪ ማህበረሰቡን የማስተባበር ስራ በመስራት እንዲሁም በዚህ ምክር ቤት ትኩረት ሰጥተን በመነጋገር አቅጣጫ ማስቀመጥ ይጠበቅብናል። በምክር ቤቱ መደበኛ ጉባኤ የመንግስት ስራ ኃላፊዎች፣ የጋሞ አባቶችና ጥሪ የተደረገላቸው እንግዶች ተሳትፈዋል። ተመልካቾቻችን እየተከታተላችሁ የምትገኙት የኢሳቱን ዜና 42 ነው። አሁንም ዜናችን እንደቀጠለ ነው። በከተማው መዋቅራዊ ፕላን መሰረት የልማት ስራ ተጠናክሮ እንደሚቀጥል የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ አሳሰቡ። የአርባ ምንጭ ከተማ ምክር ቤት ለ2019 በጀት ዓመት ከ5.2 ቢሊዮን ብር በላይ በጀት አጽድቋል። አሁንም አብርሃም አዶ ተጨማሪ አለው። በአርባ ምንጭ ከተማ ምክር ቤት መደበኛ ጉባኤም የ2019 በጀት ዓመት የከተማ አስተዳደሩ የትኩረት አቅጣጫዎችን የከተማው ከንቲባ ዶክተር መስፍን መንዛም ለምክር ቤቱ አባላት አብራርተዋል። የቱሪስት ስበት ማዕከል የሆነውን የአርባ ምንጭ ከተማ ሰላምና ልማት ለማጠናከር ለህዝቡና አመራሩ ጠቅላይ ሚኒስትሩ የሰጡ ትልቅ ኃላፊነትን በትጋት ለመወጣት በ6 ትኩረት አቅጣጫዎች የከተማ አስተዳደሩ ቅድሚያ ሰጥቶ እንደሚሰራ አስታውቀዋል። አርባ ምንጭ በብዙ መልኩ በጸጋዋ በጣም የምትታወቅ በዓለም ከሚጠሩ ከተሞች ምናልባትም በሁሉ ጸጋ አርባ ምንጭን ያክል ጸጋ ያለው ከተማ በጣት የሚቆጠር እንደው ተቆጥሮ ከተገኘ እንጂ እንደሌለ ክቡር ጠቅላይ ሚኒስትራችንም በይፋ ለዓለም ህዝብ ያሳወቁት ጉዳይ ነው። ሁላችንም ደግሞ ሁሌ የምንለው ነው። ግን በጸጋው ልክ ስላላደገች ይህንን እንግዲህ መዝለል አለብን ብለን ጀምረን 24/7 በትክክል ተግባራዊ አድርገን ከተማችን ህዝቦች ነዋሪዎችን አስቀድመን የንግዱ ማህበረሰብ፣ ኮንትራክተሮቹ፣ አማካሪዎቹ፣ የኛ ባለሙያዎቻችን፣ አመራሩ በአጠቃላይ እጅና ጓንት ሆነን የሰራነው ስራ የክልል ክቡር ርዕሰ መስተዳድራችን መሪነት ሌሎች አመራሮች በክልል ያሉም ከኛ ጋር በመተጋገዝ እንደ አካባቢ ህዝባችን የሚመጥን ስራ እንስራ በሚል በአጭር ጊዜ ውስጥ እግዚአብሔር ረድቶን ጥሩ ስራ ተሰርቷል። እንግዲህ ትልቁ ስራ ብለን የያዝነው በአዲስ መልክ የተቋማዊ አሰራር ስራ ወይም ተቋማትን የመገንባት የተቋም አሰራር ስርዓት መዘርጋት ያው የመጀመሪያው ትልቁ ስራ አድርገን ይዘናል። ከ403 በላይ ፕሮጀክቶችን በጣም በአጭር ጊዜ ውስጥ ሰርተን የተለያዩ ተቋማትን ከነበሩበት ከፍ ትንሽ ለማድረግ ተሞክሯል። በከተማው የሚሰሩ የልማት ስራዎች ስማርት ሲቲ ስታንዳርድን ታሳቢ በማድረግ እየተሰሩ መገኘታቸውን ያስረዱት ከንቲባም ዋና ዋና ተግባራት መካከል በአርባ ምንጭ ከተማ መዋቅራዊ ፕላን መሰረት ጥራቱና ወጥነቱ ተጠብቆም የኮሪደር ልማት ስራ ተጠናክሮ እንደሚቀጥል አስገንዝበዋል። በከተማ የተሰሩ የኮሪደር ስራዎች ሰገበታ ለቱ ሊሰሩ ከኮሪደሩ ጋር የለሙ የተለያዩ የልማት ስራዎች በጣም ያው ትላንት ያየናቸው የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ ሌላኛው የበጀት ዓመቱ ዋነኛ ተግባር መሆኑን ጠቁመው የስታዲየሙን ግንባታ ለማፋጠን ህብረተሰቡን በማነቃቃት በነሐሴ ወር 2 ቢሊዮን ብር ገቢ ለመሰብሰብ መታቀዱን ገልጸዋል። ርዕሰ መስተዳድራችን ኢኒሼቲቭ የሆነው ስታዲየም ግንባታ ተጀምሮ በየጊዜው አዳጊ ሀሳቦች የመጡ የሌት ካሜራ አድቫንቴጅ የተጠቀምን ዲዛይን ማሻሻያዎች እያደረግን የፕሮጀክቱም የገንዘብ ወይም አጠቃላይ የፕሮጀክቱ ገንዘብ መጠኑ ምናልባት ሜጋ የሚባሉ ፕሮጀክቶች የደረሰ የመጀመሪያው ተቀዳሚ ፕሮጀክታችን ነው። የአንድ ማዕከል ዲጂታል አገልግሎትን መዘርጋት ትኩረት የተሰጠበት መሆኑን አንስተዋል። አሁን ትላልቅ ስራዎች እየሰራን ነው። ከመደበኛው ከተቋማዊ ግንባታ ስራ እስከ ሜጋ ፕሮጀክቱ ደርሰናል።
ፍላጎቱም እየጨመረ ነው። ስለዚህ አገልግሎት አሰጣጣችን ማሻሻል አለብን ብለን ዲጂታላይዝ የማድረግ ስራ ማዘጋጃ ቤት አገልግሎት የማዘመን ስራ ጀምረን ሰርተናል። አንድ መሶብ አንድ ማዕከል አገልግሎት ደግሞ የክልሉ ስራ ጀምሮ በከተማ ደረጃ ደግሞ ኦልሞስት እያጠናቀቅን እንገኛለን። ከዛ በተጨማሪ ሌሎች ስራዎች በተለይ ከተማ ጽዱ፣ ንጹህ፣ ስማርት ከተማ ለማድረግ ከሚሰሩ ስራዎች ትልቁ ስራ የቆሻሻ አወጋገድ ስርዓታችን ማሻሻል ነው። የደረቅም የፍሳሽ ቆሻሻዎችን ስለዚህ የትሪትመንት ፕላንቶች የአርባ ምንጭ ዩኒቨርሲቲ ጋር የሚሰራው በዓለም ባንክ ድጋፍ ከኛ ጋር በጋራ የምንሰራው ከሱ በተጨማሪ ደግሞ በከተማ አስተዳደር ደግሞ የደረቅ ቆሻሻ አወጋገድ ስርዓታችን ለማዘመን ላንድ ፊል ሩብ ቢሊየን ብር የወጣበት ጨረታ ወጥቶ ወደ ስራ ተገብቷል። የተሻለ እየተከፈላቸው ከአቅም በታች በመጫወት የአርባ ምንጭ ከተማ እግር ኳስ ክለብ ከፕሪሚየር ሊግ እንዲወርድ ያደረጉ ተጫዋቾች እንደተሰናበቱ አንስተው ለማሊያ ክብርና ለሕዝብ ልዕልና በወኔና በጥብቅ ዲሲፕሊን በሚጫወቱ ተጫዋቾች ክለቡ እንደሚዋቀር አስገንዝበዋል። የሕዝብ ፍላጎት የሚያሟላ ያለን ጸጋ በአግባቡ የሚገልጥ አይነት ከነማ ለመስራት ጊዜ አግኝተናል። ስለዚህ በጣም የተለያዩ ችግሮች ውስጥ የገቡ በርካታ ከ13 በላይ ተጫዋቾችን አባረናል። በማስጠንቀቅ የምታለፉትና በቅጣት የሚታለፉ የተወሰኑ የቀጠሉ አሉ። በጣት የሚቆጠሩ በዋናነት ግን ምንም ችግር ውስጥ ያልገቡ እጃቸው ንጹህ የነበረ ለህዝባቸው ብለው የታገሉ ተጫዋቾቻችን ደግሞ አስቀጥለናል። በተለይ ወጣቶችን፣ ታዳጊዎችን አሁን በተለያዩ ልማት ጣፍን ጨምሮ የተሳተፉ ተስጦ ያላቸው ከነማን ሊያሰድግ የሚችሉ ከጋሞ ጨንቻ እግዚአብሔር እንግዲህ ሲረዳን ከነማ ወርዶ ትንሽ ቅር ብንሰኝም ከነማ ለመስራት ጊዜ አግኝተናል። እንዳልኩት ሁሉ እግዚአብሔር ደግሞ ጋሞ ጨንቻን የመሰለ የህዝባችን ቀለም ሰጥቶናል። በትንሽ ወጪ ባልተመቻቸ ሁኔታ ውስጥ በራሳቸው ጥረት በአንድ ላይ ቆመው በአንድ ገጽ ሆነው ለህዝባችን ተተኪ ሆኗልና ቢያንስ ያ በዛ ተጽናንተናል። አሁን ጋሞ ጨንቻ በሊጉ ላይ መቆየት ብቻ ሳይሆን ቶፕ 5 ውስጥ ሆኖ እንዲጨርስ ሁሉ መዋቅር በጋራ የምንሰራው ህዝባችን ጋር የምንሰራው ከነማ ደግሞ የሚቀጥለው ዓመት ላይ ሊጉ ሲመለስ አሁን ያየናቸው ችግሮች ተቀርፈው በተሻለ ደረጃ የሚጫወት ሊግ ውስጥ የሚቆይ ሳይሆን ዋንጫዎችን የሚበላ አይነት ከነማ ትላንት የጨርቃ ጨርቅን ታሪክ የሚደግም ከነማ ለመስራት ስር ነቀል ለውጥ ሪፎርም ስራ እየሰራ ነው። በጋሞ አደባባይ ያልተጠናቀቀውን ስራ ማጠናቀቅ በበጀት ዓመቱ ቅድሚያ ከተሰጡ ተግባራት መካከል ተጠቃሽ መሆኑን አመልክተው የባህል ልማት ስራ በከተማው ተጠናክሮ መቀጠሉን አስረድተዋል። የጋሞ አደባባይ ላይ በተለያዩ ሚዲያዎች በስፋት በህዝቡ ዘንድም ጥያቄ ስለነበረ የነበረው ችግርም እንደሆነ ከኮንትራት አስተዳደር ጀምሮ እንግዲህ የከተማ አስተዳደሩ ኮንትራቱን ያስተዳድራል ወይም ክሊያንት ነው፣ ባለቤት ነው። ጨረታውን ያሸነፈ ኮንትራክተር አለ። ይሄ የሞዛይክ ስራውን ደግሞ የሚሰራው አካል ሶስተኛ ወገን ሳብ ኮንትራክተር ሆኖ የገባ ነው። ቀጥታ ባለን ግንኙነት መቅጣት ማስጠየቅ የምንችልበት መንገድ ባይኖር እንኳ ከኮንትራክተሩ ጋር እሱ ለማገዝ ባለን 2-3 ጊዜ አዲስ አበባ ድረስ ሄደን አማካሪውም እኛም እንደ ከተማ እኔ ራሴ 2 ጊዜ ተመላልሰን ይሄንን ችግር ለመቅረፍ ብለን ሞክረናል። ከአቅማችን በላይ የሆነ ኮንትራክተር እጅ ያለው ኮንትራክተር የተቸገረበት ጉዳይ አጠቃላይ 80% ክፍያውን ከፍሎ የፈጸመ ስለሆነ ትንሽ ገንዘብ ሲቀረው ግን ብዙ ስራ ወደ ኋላ የቀረ ስለሆነ እሱም ተቸግሯል። ግን የኮንትራት አስተዳደሩን ማስተካከል አለበት። የህዝብ ጥያቄ በተደጋጋሚ ተነስቷል። በአጭር ጊዜ ከተማ ውስጥ ከዛ በጣም የሚልቁ ታላላቅ ፕሮጀክቶችን ሰርተናል። ከብዶን ሳይሆን ግን ከኮንትራት አስተዳደር ጋር የነበረው ችግር አንዱ ትልቅ ችግር ስለነበረ እሱም 5ኛው ትልቁ ፕሮጀክታችን አድርገን እንይዛለን። የህብረተሰቡን ተጠቃሚነት የሚያረጋግጡ መሰረተ ልማቶች ማሟላት እንዲሁም የህብረተሰቡን ኑሮ ለማሻሻል የሚረዱ ዘርፈ ብዙ ተግባራት መታቀዳቸውንም ተናግረዋል። የከተማውን ገቢ አቅም በማሳደግ የተጀመረውን ልማት ስራ ማጠናከር እንደሚገባም አስገንዝበዋል። እነዚህ ሜጋ ስራዎች ሆነው በስራቸው ግን አሁን የጀመረው የተቋማት ስራ የትምህርት ቤቶች፣ የጤና ተቋማት፣ የፍትህ ተቋማት ከተማው የሚሰራው ሌሎች ስራዎች የልማት ስራዎች በአጠቃላይ ገቢ አሰባሰብ፣ ሰላምና ጸጥታ ላይ የሚሰራው ስራ፣ ጽዳት ላይ ሁሉን ስራዎችን ከፍ አድርገን እንመራለን ብለን እንግዲህ እቅድ አቅርበናል። እንግዲህ ለዚህ ሁሉ ዋናው መሰረት የመጀመሪያው ጉዳይ ህዝቡ ባለቤት ሲሆን ነው። እስካሁንም የሚያስደምም ውጤት ያመጣ ነው። የአመራሩ ቅንጅት ከላይ ከፌደራል ክቡር ጠቅላይ ሚኒስትራችን እና የክቡር ርዕሰ መስተዳድራችን የክቡር አቶ ጥላሁን ከበደ የመሪነት ናቸው። እዚህ ያለው አመራር የመናበብ የቅንጅት ውጤት ነው።
ከሁሉ በላይ ግን የህዝቡ ባለቤትነት ሚና ባልተለመደ ሁኔታ ደግሞ ኮንትራክተሮቻችን የኛ ልጆች ከውጪ ከኢንተርናሽናል ኮንትራክተሮች ጋር በመሆን በመቀናጀት በጣም ደስ በሚል ሁኔታ በአዲስ ባህል በአጭር ጊዜ ውስጥ በጣም የሚያስደምም ስራ በጋራ የሰራ ነው። እንደዚህም ብሎ የመጣ አመራሩ ብቻ ስለመራ የመጣ አይደለም። የቅድ ስለዚህ በሁሉ ጉዳዩ ባነሷቸው ጉዳዮች የመጀመሪያው አደራ የሰጠነው እኛ እንታዘዛለን፣ እኛ ማስተባበሩ ስራ እንሰራለን፣ ግን ዋናው ባለቤት ህዝቡ ነው ብለን ህዝቡ ጋር ለመስራት ሰርቶም ስላሳዩ ኮሪደር ሲሰራ እስከ ሌሊት 9 ሰዓት 8 ሰዓት ሳይት ላይ ሲቆይ ራት በየሰፈሩ ያቀረቡ ያለ መሰላቸት ያለ ድካም ኮንትራክተሮቹ ምንም ሳንቲም ሳይከፈላቸው ጀምረው በኋላ ስራ ከጀመሩ በኋላ አቅም በፈቀደ መንገድ እየከፈልን አንድ 3 ዙር ስራ የሚያሰራቸው ነገር እየሞከርን የመጣ ነው። ገቢ የማሰባሰብ አቅማችን ትንሽ ላሻሻል፣ ወጪ ደግሞ በከፍተኛ ሁኔታ ስለቆጠብን የመጣ ውጤት ነው ማለት ነው። ስለዚህ ያን አጠናክረን እንቀጥላለን። እንግዲህ የዓመቱ ስራ ዋና ቁልፍ ጉዳዮች እነዚህ ናቸው። የከተማ አስተዳደሩን የበጀት ዓመት ተግባራት ለማከናወን ምክር ቤቱ በጉባኤው ከ5 ቢሊዮን 211 ሚሊዮን 760 ሺህ ብር በላይ በጀት አጽድቋል። በተጠናከረ የውስጥ ገቢ አቅም የተመደበውን በጀት መጠን በጥሬ ገንዘብ በመሰብሰብ በከተማው ቅድሚያ የተሰጣቸው የልማት ስራዎችን ማከናወን እንደሚገባም የምክር ቤቱ አባላት በጥልቀት ተወያይተዋል። የተመደበውን በጀት ለታለመለት ዓላማ ከመዋል አኳያም የፋይናንስ አጠቃቀም ግልጽኝነት ማስረጽና የወጪ መጠን መቀነስ ትኩረት እንደሚፈልግም አባላቱ አስተያየት ሰጥተዋል። በተያያዘ ዜና የከተማውን ህዝብ ሁለንተናዊ ተጠቃሚነት ለማረጋገጥ ይበልጥ ትኩረት እንዲሰጥ የአርባ ምንጭ ከተማ ምክር ቤት አባላት አስገነዘቡ። የአርባ ምንጭ ከተማ ህዝብ ምክር ቤት ሁለተኛ ዙር መርሃ ግብር 13ኛ ዓመት የስራ ዘመን 38ኛ መደበኛ ጉባኤውን አካሂዷል። አብርሃም አዶ የምክር ቤቱ አባላት በጉባኤው በቀረበው የተጠቃለለ አፈጻጸም ሪፖርትና ጠቋሚ ዕቅድ ዙሪያ ተወያይተዋል። የውስጥ ገቢ አቅም ማጎልበት፣ ሁሉ አቀፍ የኮሪደር ልማት ስራ ውጤታማነት፣ ገበታ ለትውልድ፣ የአርባ ምንጭ ኮንፈረንስ ሪዞርት እንዲሁም የኩርፍቱ ሪዞርት ስማርት ሲቲ ስታንዳርድ መሰረት የከተማው እድገት እንዲፋጠን የጎላ አስተዋጽኦ ማበርከቱን አመልክተዋል። ኩልፎ ወንዝ ዳርቻ ያለው ልማት ከጥራት ያለው የተራዞ ንጣፍ እንቅስቃሴ፣ የብስክሌት መንገድ ዝግጅት፣ ስማርት የመንገድ መብራት፣ እንደገና ገበታ ለትውልድና ኩርፍቱ ከተማውን ወደ ስማርት ሲቲ ጉዞ እየቀጠለች እንዳለ የሚያስረዳ ነው። የሰላምና ደህንነት ተግባር እንዲሁም የጤና መሰረተ ልማት ግንባታ አበርታች መሆኑን ያነሱት የምክር ቤቱ አባላት የወንጀል መከላከል ስራ ማጠናከር፣ የትምህርት ቤቶችን ደረጃ ማሳደግና የትምህርት መሰረተ ልማት ማስፋፋት እንደሚገባ አስገንዝበዋል። የአርባ ምንጭ ከተማ መዋቅራዊ ፕላን አተገባበር ጋር ተያይዞ የሚታየው ውስንነት በተለይም በከተማው ለረጅም ዓመታት ታጥረው ሳይገነቡ የቆዩ ቦታዎች ጉዳይና ዋና መንገድ የከተማውን ስታንዳርድ ያልጠበቁ ቤቶች ጉዳይ ልባት ማግኘት እንደሚገባ እንዲሁም በጋሞ አደባባይ ያላለቀው ስራ ፈጥኖ ማለቅ እንዳለበትም ገልጸዋል። ልማት አኳያ በተለይ ከከተማ መዋቅራዊ ፕላን መሰረት የሚጠይቀው ጥያቄ ከዋና ፍሳሽ አገልግሎት ወደ ኩርፍቱ የሚሄደው መንገድ ስፋቱ 26 ሜትር ነው። 2 አስፋልት ነው። እኔ እንደማቆም ሜዳን አለ ግራና ቀኝ 2 አስፋልት። አሁን እንግዶች ሚኒስትሮች የሚሄዱበት መንገድ አሁን በኮሪደር ልማት ጠበብ ተደርጎ ስማርት ፖሎች ሁሉ ተተክለዋል። ጠበብ ተደርጎ ዲቾች ሁሉ ተተክለዋል። ሌሎች ተራዞ ምናምኖች ሁሉ በደንብ ገጥመዋል። ግን ያ ፕላን ተስተካከለ ወይ ሪቫይዝ ተደርጓል ወይ? አሁን ወደፊት ደግሞ ሌላ ወጪ አያስወጣም ወይ? እሱን እንዴት አይታችሁ ነው? ጠጠር እንኳን ክቡር ከንቲባ ጠጠር ይደፋ። ጠጠር ከተደፋ መንገዱ ትንሽ እንደው
ለእናንተም ጊዜ እየሰጠ በአንድ ጊዜ ተረግዞ በአንድ ጊዜ አይወለድም። ቀስ እያላችሁ ትደርሳላችሁ። እስከዛ ጠጠር እንኳን ቢደፋ እነዚህ መንገድ ላይ ያሉ ቤቶች ቶሎ ቶሎ ተነስተው መሬቱ ሳያልቅ ቀድመው ሄደዋል። አሁን ወደ ኋላ እንዳይቀሩ ለነሱ ቦታ ተሰጥቶ መንገድ ላይ የድሮ መሀንዲስ ያበላሸውን ብታስተካክሉ ህዝብ ደስ ቢለው መውጫ መግቢያው ክፍት ቢሆን እኔ በጣም ደስ ይለኛል። የኔ መንደር ላይ በእጅ የቆፈርናት መንገድ ናት። ምክትል ከንቲባዋ ያውቃሉ። ሄደው ድንጋዩን ጋራ እኔን ፎቶ አንስተው ያቺ መንገድ በእጅ የቆፈርናት ናት። እስካሁን ድረስ ያለችው በእጅ የቆፈርናት ሌላ የለም። እኛንም እዩ። እኛም ደስታ ያምረናል። ምንም ጭቃ ቤት ብንሰራ ደስታ ያምረናል። በቃ እኛንም እዩ፣ መንገዳችንንም እዩ። ከክቡር ከንቲባው ጋር የምትሰሩ ሁላችሁ ጌታ ይባርካችሁ። በከተማው ዘመናዊ የትራንስፖርት አገልግሎት ማሟላት፣ ዘመናዊ የቆሻሻ አወጋገድ ስርዓት መዘርጋት፣ የግንባታ ጥራት ቁጥጥር፣ የደህንነት ጥበቃ ስራ ማጎልበት፣ የኮሪደር ልማት ወጥነት ማስጠበቅ፣ የባህል ልማት ማጠናከር፣ በታዳጊዎች ስፖርት ልማት ላይ ማተኮር፣ በግል ጤና ተቋማት የሚስተዋለው የአገልግሎት ክፍያ ዋጋ ንረት በአዲሱ በጀት ዓመት ትኩረት እንደሚፈልግ አስተያየት ሰጥተዋል። የትራፊክ መጨናነቅ የሚያስወግዱ የትራፊክ ካሜራዎችና ሴንሰሮች ይገጥማሉ። ያው ከተማው ላይ እንደሚታዩ ባጃጅ በጣም ብዙ መኪናዎች ናቸው ያሉት። ስለዚህ ከትራፊክ አስተዳደር አኳያ ምን የታሰበ ነገር ያለ የሚል አንድ ጥያቄ አለኝ። ስለዚህ ቆሻሻ በየመንገዱ በየሜዳው እንዳይጣል የቆሻሻ አስተዳደር ስርዓቱ ምን ደረጃ ላይ ነው የሚለው ማብራሪያ ባገኝ ደስ ይለኛል። በተጨማሪ አሁን ባጃጅ ወጥቷል፣ ጥጉን ይዟል። ከዘመናዊ ትራንስፖርት አኳያ የተመቻቸ ነገር ምንድነው? አሁን ሰው ይስቸገራል በጣም። እርምጃው ትክክል ነው፣ ግን ቅድሚያ ደግሞ የዘመናዊ ትራንስፖርት አክሰስ ያስፈልጋል። የከተማ አውቶቡሶች መስፋት መብዛት ያስፈልጋልና እነዚህ አይነቶቹን እንዴት ነው ያሰባችሁት? ለጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ ህብረተሰብ ክፍሎች ደህንነት የማስጠበቅ ከከተማው መስፋፋት ጋር ተያይዞ ተጨማሪ መናኸሪያ ግንባታም ከአካባቢው የሚገኙ የግንባታ ቁሳቁሶች የዋጋ ንረት መከላከልና አዳዲስ በከተማው በታቀፉ አካባቢዎች ጎልቶ የሚስተዋለው የመሰረተ ልማት ችግር መፍታት አጽንኦት እንደሚፈልግም ጠቁመዋል። የህፃናት ፍልሰትና ጉልበት ብዝበዛ መከላከል፣ የፍትህ አገልግሎት ማስረጽ፣ ሁሉ አቀፍ የባህል ሙዚየም ግንባታ እንዲሁም የአርባ ምንጭ ከተማ እግር ኳስ ክለብ ችግር ተፈትሾ ስር ነቀል ለውጥ እንደሚያስፈልግም አንስተዋል። ገበያ የማረጋጋት ስራ አጽንኦት እንደሚፈልግ የገለጹት የምክር ቤቱ አባላት የገበያ አሰባሰብ፣ ንግድ ፍቃድ እድሳትና ፋይናንስ ስርዓትን ጨምሮ በአገልግሎት አሰጣጥ ዘርፍ የሚስተዋሉ ክፍተቶች መስተካከል እንዳለባቸውም አስተያየት ሰጥተዋል። በተለይ ጥራት ያለው አገልግሎት ከማቅረብ አኳያ የሚነሱትን ወስዶ መስራት እንደሚፈልግ ኦልሬዲ ፊል አደርጋለሁ። አንዳንድ ተቋማትን ያውንም እየገባው ስለሆነ ማለት በተለይ አገልግሎት አሰጣጥ ላይ አንደኛ በየተቋሙ ያለውን ፈጻሚ በደንብ ኦሪየንት አድርጎ ከተማውን የደረሰበትን ተጨባጭ ተረድተው ተሰጥተው እንዲያገለግሉ ከማድረግ አኳያ አመራር ቲሙ ትግል ከመቼውም ጊዜ በላይ ትግል ማድረግ አለበት። ውጭ ላይ የሚታዩ አንጸባራቂ የሆኑ ልማቶች በመንግስት አገልግሎቶችም ጭምር መደገም አለባቸው ብዬ አስባለሁ። ምክር ቤቱ አባላት የተነሳው ገንቢ አስተያየት የቅድ አካል ተደርጎ ተግባራዊ እንደሚሆን የከተማው አስተዳደር አስፈጻሚ አካላት አረጋግጠዋል። አንደኛው ያው ከዲጂታላይዜሽን ጋር ተያይዞ የኮምፒውተር ተማሪ ትምህርታው ጋር ያለው ነገር አሁን ዘርፉ
እንደ ሀገርም ወደ ዲጂታላይዜሽን እየገባን ስለሆነ እኛም ዘንድሮ ለየት ባለ መልክ የ12ኛ ፋይናል ፈተናም በራሳችን ሲስተም ፕላትፎርም አዘጋጅተን ተማሪዎችን ኦንላይን ነው በከተማው አቅም ባለው የፈተነ ነው። እሱ ጋር ያለው ነገር ክፍተት እንዳለ ወስደን አምና ተመሳሳይ ዓመት ስናይ 1 ለ35 ነበረ። ዘንድሮ ነው ወደ 25 ማውረድ የቻለ ነውና በራሳችንም ፈትነናል። በክረምቱ ንቅናቄ ተደርጎ በተለይ ሁለተኛ ደረጃዎች በራሳቸው ትምህርት ቤት ተማሪ የትም እንቅስቃሴ ሳያደርግ መፈተን አለብን። በተለያዩ የምክር ቤት አባላት ተነስተዋል። በእርግጥም ከዚህ ከፍ ባለ ሁኔታ መነሳት ያለበት ጉዳይ ነው ብዬ አስባለሁ። ያው የኑሮ ጫናውን እኛም ነዋሪ እንግዲህ አንዱ የቅዳሜና እሑድ ገበያዎችን ማጠናከር ቋሚ ማድረግ ስራዎችን ተሰርተዋል። በተለይ የቅዳሜና እሑድ ገበያዎችን ከማስፋፋት በደንብ በማጠናከር እርምጃም እየተወሰደ ያለበት ሂደት መኖሩን ለምክር ቤቱ ማንሳት ጠቃሚ ነው ብዬ አስባለሁ። ህዝባዊ ፖሊስ እንግዲህ ባለፈው እንዳያችሁት 514 አሰልጥነን በተሻለ ሁኔታ እንዲያገለግሉ ብለን ወደ ስራ ገብተናል። የኮሚኒቲ ፖሊሲንግ ላይ ቅድም አሳይመንቶች ተሰጥተውናል። መሰራት አለበት፣ መቀናጀት አለብን። ከወትሮ በተለየ መንገድ ከተማችንን በልዩ ትኩረት መከታተል አለብን። የፕላን ጉዳይ ሲነሳ 3 መንገዶች፣ ዋናው መንገድ ራሱ ስታንዳርድ ሚኒማም 45 እስከ 60 ብዙ ግንባታዎች በሚሉበት ግንባታ ሰንስ ለምሳሌ የአቶ ታረቀኝ አይነት ህንፃ ወይም ሌሎች መስመር ላይ የገጠሙ ስትራክቸር የሚጎዳ ነገር ካለ ብቻ ነው ኮለኑን ሳነካ ብሎከት እንዳፈር። ከዛ ውጭ የሆነው እንዳያችሁት ነው። ስለዚህ የፊት ለፊት የተቸገረበት ላይ ብቻ ነው 45 ያደረገው ሚኒማም። እስከ ከፍ ብለን እስከ 60 የሄድንባቸው ቦታዎች አሉ። ሁለተኛ መስመሮች ግን የራሳቸው ስታንዳርድ ናቸው። ከ35 አይበልጡም። ሶስተኛ መስመሮች እንደተባሉ እስከ 6 ይሄዳሉ። ያ የፕላን ጥሰት ምንም የለም። በቻልነው ግን ያንን ለማስከበር ነው። አሁን በጣም ትልቁ ሌላው አሳይመንታችን ኖክን መስራት ነው። ሁላችሁ ብላችኋል። ኖክ ላይ የተሰራውን ብልሽት ማስተካከል ምናልባት አሁን ባለው በገጠመው ቻሌንጅ ልክ ከተረዳ ነው እንዳይመስላችሁ በጣም ከፍ ያለ። ስለዚህ ፕላን ጥሰት ትላንት የተሰራው ዛሬ ዋጋ ያስከፈለን እያየን እሱ እንዲደገም አንፈልግም። እስከምናስተካከል ግን ሁላችንም ወንበር ላይ እስካለ ኃላፊነት ስላለብን ስታንዳርድ መንቴን እያደረግን ቅድም የህንፃ ሌሎች የተነሱት ለመሄድ እንግዲህ በቻልነው አቅም እየጣርን ነው። ስለዚህ ዘመናዊ የትራንስፖርት ጉዳይ፣ ትንሽ የባጃጅ ጉዳይ፣ አንዳንድ ነገሮች ሳይፈለግ ከመስመር ለማስወጣት የሚታሰቡ አጀንዳዎች ማለት እኛ ባጃጅ ከመስመር ወጣ አታስፈልጉ አይደለም የነበረው ነገር ከተማው ከደረሰበት ደረጃ አንጻር ሻል ያለው ቅድም እንደምትገልጹት ጽዳት የጎደላቸው መስመር ላይ መውጣት ማይችሉ ትራንስፖርት ሚኒባሶች ወጥቶ መሆናቸው በጣም ያሳዝናል እንጂ ያሰብነው ትንሽ ሻል ያሉ ከውስጥ ከመስመር ታክሲዎች ቢሆን በዛ ባለ ቁጥር እንግዲህ ባለ ሂደታ ከፍ ባለ ቁጥር ባለፈው አይታችኋል። ዩቱብ ተጠቅሟል። መግባባት ላይ ተደርሷል። መጀመሪያ ሚዲያ ላይ ጮሆ የነበረውና ከውይይት በኋላ ከኛ የሚጠበቅ ነገር ስለነበረ ምንድነው የሚጠበቅ የነበረው? ወደ ውስጥ ያሉ መስመሮች የቅድም የተባለ ጥገና ችግር ያለባቸው ምቹ ያልሆኑ የመብራትም አክሰስ የሌላቸው ብዙ ችግር ያለባቸው ነው። እሱ ካሟላችሁ እና ሌላ በጣም መስራት ያለባችሁ ታሪፉ ላይ ከሰራቸው ኢንቦክስ ብዙ ኮመንት ከናንተ ስለሚመጣ ወስደን ቀጥታ ነው ያደረግነው። የታሪፍ ለሁሉም ከመቶ በላይ ሎቶች ተለይቶ ተጨማሪ ታሪፍ ወጥቶላቸዋል። ታሪፍ ወጥቶ ለነሱ መንገድ ምቹ ከሆነ አላስፈላጊ ታሪፍ የሚችሉበት ምንም ምክንያት ህገወጥ ነው ብለን ተነጋግረናል። በጣም ከዛ በኋላ ብዙዎቹ ደረጃ ወስዷል። በመቶዎች የሚቆጠሩ ባጃጆች ታስረዋል። ከዚያ ዝማሪ ያሉት እነሱ ስናስወጣ ግን አንድ ከከተማ አስተዳደር የኤሌክትሪክ ባጃጆች እስከ 8 ሰው ቢችሉ ትንሽ ለሰው ምቹ ነው እንግዳ በመቀበል ማሳፍሩ እነሱ ይውጡ ከታክሲ ጋር አለናል። ፍላጎቱን ያሟላል ወይ እንደማያሟላ በደንብ ይተረዳል። ምክንያቱም 20 ብር ይከፈል ነበር መንገድ 200 ድረስ አሁንም ካስከፈሉ አሁንም ቢሆን ሁሉ ነገር ቀርፈናል ወይ በውይይት ችግሮች አሉ። ስለዚህ ክትትል በየጊዜው ማድረግ ግን ከእናንተ የሚደበቅ ነገር ስለሌለ ሁሌም ወደ እናንተ ተመልሶ ለምንድን ነው ይሄ ለችግር ብለን ወይም ችግሩን ለማለት ብለን የምንተባበረው ነገር ብናቆም ለህገወጡ ሳንከፍል እዛ ቦታ ብናስይዝ
ምክር ቤቱ ከሰፊ ውይይትና አስተያየት በኋላ የተጠቃለለ ባለፈው በጀት ዓመት ሪፖርትና የአዲሱ በጀት ዓመት ጠቋሚ ዕቅድ በሙሉ ድምጽ አጽድቀዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ለሀገሪቱ የረጅም ጊዜ ችግሮች ኢትዮጵያዊ የሆነ ዘላቂ መፍትሄ ማበጀት የሚያስችል ታሪካዊ መድረክ መሆኑን ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። ተጨማሪ አለን። አጀንዳው ከተቀረጸበት አንግልና አውድ አንፃር እያንዳንዱ ተሳታፊ የሚሰማውን መሆን አለበት የሚለውን የሚፈልገውን በተለይ ደግሞ እንደ ሀገር ሊያግባባን ሊያሻግረን ይችላል የወደፊቱን ኢትዮጵያ እስካሁን ካሳለፍነው ተነስተን በዚህ መልክ መሆን መቻል አለበት የሚሉትን ሐሳቦች ያለ ገደብ የተንጸባረቁበት የነበረ ነው። መወያያ ሊሆኑ የሚችሉ አጀንዳ ሊሆኑ የሚችሉ ሳያግባቡን የመጡ ነገሮች ላይ ዝርዝር ምክክር በማድረግ እስከዚህ ደረጃ መጥቷል። እንግዲህ በየስቴፑ የተለያዩ ሀሳቦች ተንጸባርቀው ጥቅሙ ጉዳቱ ለሀገር ግንባታ የተረጋጋ ሀገር ከመፍጠር አንጻር ያለው ፋይዳ ምንድነው? እስካሁን በሀገር ደረጃ ምን አስከትሏል? ምን ማነቆ አለው? የሚሉ ነገሮችን በስፋት እየተወያየ መጥቷል። በሀገር ጉዳይ ላይ በጋራ እየወሰን ነውና በዚህ ሂደት ላይ ደግሞ ይሄ ዳያሎግ መደረጉ ደግሞ ለነገ ኢትዮጵያ ትልቅ ለውጥ የሚያመጣበትና በጋራ ኢትዮጵያ ሕዝብ ችግሩን ፈቶ በጋራ የሚያድግበትን ያመጣል ብዬ ነው ማስበው። ከ8 ጀምረን እስካሁን ያው በየአደረጃጀቶች ከ10 ወደ 50 ከ50 ወደ 250 ስንመጣ በሰላም ግንባታ ዙሪያ ላይ ነበረ። የሰላም ግንባታ መሰረታዊ አጀንዳዎች የመንግስትም ሆነ ከውጭም ከውስጥም ያሉ ማህበረሰቦች በዋናነት አጀንዳቸውን በነጻነት በዲሞክራሲያዊ መንገድ አካታችና አሳታፊ ሆኖ እየተመካከርን የመጣንበት ሂደት ነው ያለውና በጣም ጥሩ አዝማሚያ ነው ያለው። በሰውነታችን መከባበራችን ፍትህና እርቆታ ይምላ በቤታችን በሰውነታችን መከባበራችን ከታች ወደ ላይ ነው ከማህበረሰቡ ጀምሮ ወደ ላይ ነው ተሰብስቦ የመጣው። ከላይ ወደ ታች እንዲህ ውረድ ተብሎ የመጣ ቶፕ ዳውን አይደለም፣ ቦቶም አፕ ነው የመጣው። እንግዲህ ከእያንዳንዱ ማህበረሰብ እያንዳንዱ እዚህ ጉባኤ ውስጥ ሁሉም ሰው አለ፣ ሁሉም ኢትዮጵያዊ አለ። ከታች ወደ ላይ ተሰብስቦ ተለቅሞ እንደገና አገራዊ ፒክቸር ያላቸው ገጽታ ያላቸው የትኞቹ ናቸው ተብለው ነው ተለይተው የመጡት። ስለዚህ ይሄ አላግባቡን ለምንላቸው ነገሮች በጣም መሰረታዊ ለመግባባት የሚያስችሉ ግራውንዶች ይፈጥራሉ። በህይወት መንገድ ውስጥ አያሌ ፈተናዎች ቢኖሩም እነዚህን መሰናክሎች ተሻግረው ለስኬት የበቁና ለሌሎች አርአያ የሆኑ ግለሰቦችን ሀገራችን ብሎም ዓለማችን አስተናግዳለች። አካል ጉዳተኝነት ስራ ከመፍጠር ያላገዳት የአርባ ምንጭ ከተማ ነዋሪ የሆነች እንስት ተሞክሮ ባልደረባችን ይመኙሻል ዮሴፍ እንደሚከተለው መረጃውን አጠናክራለች። ተከታትለን እንመለስ። ህይወት ውጣ ውረድና ፈተና የተሞላባት ቢሆንም በውስጧ የሚገጥሙ መሰናክሎች ህልምን ለማጨናገፍና የነገን ተስፋ ለማጨለም ምክንያት ሊሆኑ አይችሉም። በተስፋና በጽናት ለሚጓዙ አሸናፊዎች ፈተናዎች የመውጫ እንጂ የመውደቂያ መሰላል አይደሉም። በጋሞ ዞን ጨንቻ ከተማ ተወልዳ ያደገችው የወይዘሮ ብሩክታዊት አንጁሎ የህይወት መንገድ የዚህ እውነት ህያው ማሳያ ነው። ወይዘሮ ብሩክታዊት በእግሮቿ ላይ በደረሰ የአካል ጉዳት ምክንያት ከ30 ዓመታት በላይ እንቅስቃሴዋን በዊልቸር ለማድረግ ተገዳለች። ይሁን እንጂ ይህ ፈተናና ያሳለፈችው ስቃይና ውጣ ውረድ ከዓላማዋ እንዳልከለከላት ገልጻለች። ተስፋ ላለመቁረጥ ወስና ወደ ስራ ከተሰማራችበት ጊዜ ጀምሮ በአርባ ምንጭ ከተማ መናኸሪያ ውስጥ በትንሽ ካፒታል ሻይ ቡና በመሸጥ ራሷንና ቤተሰቦቿን መደገፍ መጀመሯን ትናገራለች። በጥንካሬዋና በታታሪነቷ ዛሬ ላይ ካፒታሏን ወደ ግማሽ ሚሊዮን ብር ማሳደግ እንደቻለች አብራርታለች።
መንግስት የምሰራበት ቦታ ካመቻቸልኝ ከዚህ በላይ ሰርቼ ለሌሎች እህቶቼና ሴቶች የሥራ ዕድል የመፍጠር ትልቅ ፍላጎት አለኝ የምትለው እቺ ጠንካራ እንስት ባለትዳርና የ3 ልጆች እናት መሆኗን በትዳሯም ደስተኛ እንደሆነች ገልጻለች። አክላም በተስፋ መቁረጥ ውስጥ ያሉ ወጣቶችና ሴቶች በጽናትና በትግል ወደፊት እንዲጓዙ የመከረች ሲሆን በህይወት ጉዞዋ ሁሉ ከጎኗ ለቆሙና ለረዷት ሰዎች በሙሉ ምስጋናዋን አቅርባለች። ባለቤቷ ዋና ሳጅን ከፍ ያለው ዓለሙ የፖሊስ አባል ሲሆን ከመደበኛ ስራው መልስ ባለቤቱን በስራዋ ከጎኗ ሆኖ ያግዛታል። ባለቤቱ እጅግ ጠንካራና ታታሪ ሴት እንደሆነችና ቤተሰቧንም በኢኮኖሚ በከፍተኛ ሁኔታ እንደምትደግፍ ተናግሯል። በመናሪያ ውስጥ የሚያውቋት ደንበኞቿና ጓደኞቿ ብሩክታዊት ለሌሎች አርአያና ተሞክሮ የምትሆን ሴት ናት ይላሉ። አክለውም በአሁኑ ወቅት የምትሰራበት ቦታ
ለዊልቸር እንቅስቃሴ ምቹ ባለመሆኑ ፈተና እንደሆነባት ጠቅሰው ተስማሚ የስራ ቦታ ቢመቻችላት ከዚህ በላይ ሰርታ ለሌሎች ሴቶች የስራ ዕድል መፍጠር እንደምትችል ጠቁመዋል። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እንሸጋገራለን። ፕሬዝዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባት አሉ። ይህ በእንዲህ እንዳለ ወሳኙ የሆርሙዝ ወሽመጥ ስለመከፈቱ በአሜሪካና በኢራን መካከል ስምምነት ለመድረስ የሚያስችል ሁኔታ ባለመኖሩ የነዳጅ ዋጋ ቅዳሜና እሁድ ከነበረበት ጭማሪ አሳየ። ለቢቢሲ ዘገባ መስፍን ባንጃ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ለገደለቻቸውና ክፉኛ ላቆሰለቻቸው ሰዎች በሙሉ ካሳ መክፈል አለባት ሲሉ ቴህራን ላቀረበችው የጦርነት ጉዳይ ማካካሻ ጥያቄ ምላሽ ሰጥተዋል። ሊባኖስና ጋዛን ጨምሮ በሌሎች ሀገራት ህዝቦች ላይ ለደረሱ ጉዳቶችና ሞቶች ኢራን ተጠያቂ መሆን እንዳለባትም ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ይህንን ያሉት ቴህራን ለአሜሪካ ያቀረበቻቸው ቅድመ ሁኔታዎች ምላሽ እስካገኙ ድረስ ወሳኙ የባህር መተላለፊያ ሆርሙዝ እንደማይከፈት ባለፈው ሳምንት መጨረሻ ላይ ከገለጸች በኋላ ነው። አሜሪካና እስራኤል በከፈቱት ጥቃት ለደረሱ ጉዳቶች ካሳ እንዲከፈል እንዲሁም ማዕቀቦችና ወታደራዊ ዛቻዎች እንዲያበቁ የሚሉት ከቴህራን ጥያቄዎች መካከል ናቸው። ለዚህ ምላሽ የሰጡት የአሜሪካው ፕሬዝዳንት በምላሹ የራሳቸውን ቅድመ ሁኔታ አቅርበዋል። በመንገድ ዳር ቦምቦችና በበርካታ ግጭቶች ለገደሏቸው እንዲሁም ክፉኛ ላቆሰሏቸው ለእነዚያ ሁሉ ሰዎች ከኢራን ካሳ ይጠይቃለሁ ብለዋል። ከ6 ዓመት በፊት በአውሮፓውያኑ 2000 የመን ውስጥ በአሜሪካ ጦር መርከብ ላይ በደረሰ ፍንዳታ የተገደሉ 17 የአሜሪካ ባህር ኃይል አባላት እንዲሁም በውጊያ የተገደሉ በሺዎች የሚቆጠሩ ሰዎች ጉዳይ ካሳ ውስጥ መካተት እንዳለበትም ጠቅሰዋል። አሜሪካ የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ትራምፕ የጠቀሱት 17 ባህር ኃይል አባላት የተገደሉበት ጥቃት የተፈጸመው በአልቃይዳ እንደሆነ ከዚህ ቀደም መግለጹን ሮይተርስ ዘግቧል። በተጨማሪም ትራምፕ የኢራን መንግስት ባለፉት 50 ዓመታት ውስጥ ለገደሏቸው በሺዎች የሚቆጠሩ ንጹሐን ተቃዋሚዎች ቤተሰቦች ካሳ መክፈል እንዳለባት ተናግረዋል።
ባለፉት 5 ወራት ውስጥ ተገድለዋል ያሏቸውን 52000 ኢራናውያንንም አብረው አንስተዋል። ባለፈው ታህሳስ ላይ ኢራን እስላማዊ ሪፐብሊክ የተነሳበትን ህዝባዊ ተቃውሞ ለማፈን በወሰደው እርምጃ በሺዎች የሚቆጠሩ ሰዎች መገደላቸው ይታወሳል። መቀመጫውን በውጭ ሀገር ያደረገው የኢራን የሰብአዊ መብት ተሟጋቾች የዜና ወኪል በዚህ ተቃውሞ የተገደሉ ሰዎች ብዛት 6872 እንደሆነ ገልጾ ነበር። በተጨማሪም ትራምፕ ከኢራን በሊባኖስ፣ ሶሪያ፣ የመን እና ጋዛ ህዝብ ላይ ለደረሰው ጉዳትና ሞት ኃላፊነት መውሰድ አለባት ብለዋል። ፕሬዝዳንቱ ይህንን ጉዳይ ወደፊት በሚደረገው ማንኛውም እና በሁሉም ድርድሮች ላይ እንዲካተት ተወካዮቻቸው ትዕዛዝ መስጠታቸውንም አስታውቀዋል። ይህ በእንዲህ እንዳለ ወሳኙ ሆርሙዝ ወሽመጥ ስለመከፈቱ በአሜሪካና በኢራን መካከል ስምምነት ለመድረስ የሚያስችል ሁኔታ ባለመኖሩ የነዳጅ ዋጋ ቅዳሜና እሁድ ከነበረበት ጭማሪ አሳይተዋል። አሜሪካ የባህር ላይ መተላለፊያ ያለምንም ቅድመ ሁኔታ እንዲከፈት ብትፈልግም ኢራን ግን ከዚያ በፊት መሟላት ያለባቸው 6 ጉዳዮችን አቅርባለች። ሮይተርስ እንደዘገበው በኢሲያ ገበያ ላይ የብረንት ድፍድፍ ነዳጅ ዋጋ በበርሜል ወደ $1 የሚጠጋ ጭማሪ አሳይቶ 84.46 ዶላር ሲሆን የአሜሪካ ዌስት ቴክሳስ ድፍድፍ ነዳጅ በበርሜል 61 ሳንቲም ጨምሮ 78.79 ሆኗል። ኢራንና ኦማን የሆርሙዝ ወሽመጥን መልሶ ለመክፈት ከስምምነት ይደርሳሉ በሚል ተስፋ ባለፈው ሳምንት የነዳጅ ዋጋ ከ7% በላይ ቅናሽ አሳይቶ ነበር። አሜሪካ በኢራን ላይ የምትፈጽመውን ጥቃት ተከትሎ ኢራን በሆርሙዝ ወሽመጥ ላይ ቁጥጥር በማድረግ ጥቃቶችን በመፈጸሟ የመርከቦች እንቅስቃሴ ታግቶ ቆይተዋል። በዚህም የነዳጅ ዋጋ ላይ ተጽዕኖ ተፈጥሮ ቆይተዋል። ዘገባው የቢቢሲ ነው። ተመልካቾቻችን እስካሁን እየተከታተላችሁ የቆያችሁት የሳቱን ዜና 42 ነበር። አሁን ደግሞ ዜናዎቻችንን ከማገባደዳችን አስቀድመን አበይት ጉዳዮቻችንን በድጋሚ እናስታውሳችሁ። የአርባ ምንጭ ዓለም አቀፍ ስታዲየም ግንባታ እንዲፋጠን የምክር ቤቱ አባላት ሚና የጎላ መሆኑን የከተማው ምክር ቤት አፈ ጉባኤ አቶ ሽመልስ ታደሰ ገለጹ። በከተማው መዋቅራዊ ፕላን መሰረት የልማት ስራ ተጠናክሮ እንደሚቀጥል የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ ገለጹ። የኢትዮጵያ ሀገራዊ ምክክር ጉባኤ ለሀገሪቱ የረጅም ጊዜ ችግሮች ኢትዮጵያዊ የሆነ ዘላቂ መፍትሄ ማበጀት የሚያስችል ታሪካዊ መድረክ መሆኑን ተመካካሪዎች ገለጹ። የሚሉትና ከውጪ ፕሬዝዳንት ትራምፕ ኢራን ለገደለቻቸውና ላቆሰለቻቸው ሰዎች ካሳ መክፈል አለባት አሉ። የሚሉት ለሳቱ የመራረጥናቸው አበይት ጉዳዮቻችን ነበሩ። ተመልካቾቻችን ለሳቱ ያሰናዳናቸው ዜናዎቻችን እኚህን ይመስሉ ነበር። ቀጣይ ቢዝነስና ስፖርታዊ መረጃዎች ይጠብቃችኋል። በእኔ በኩል ጤና ይስጥልን።